ተወዳጁ ጨዋታና ለዛ አዋቂ የሆነው ጋዜጠኛ ዮናስ ከበደን በተመለከተ አዲስ መረጃ ወጥቷል። ዮኒ የእረፍት ጊዜውን አሜሪካ እያሳለፈ እንደሆነና በቅርቡም ወደ ሀገሩ እንደሚመለስ የተናገረው ዮናስ ከበደ ከበስተጀርባው ወደ ሀገሩ ጨርሶ ሊመለስ የማይችልበት ፈጽሞ ያልተገመተ አደጋ ከፊቱ ተደቅኖበታል። ጋዜጠኛው ዮናስ ከበደ ከአሜሪካ ሆኖ እረፍት ላይ እንደሆነና በቅርቡ እመለሳለሁ የሚለው ማብራሪያ ከጀርባ ያለውን እውነተኛውን ሚስጥር ለመሸፈን የተሰራ እንጂ ጉዳዩ እጅግ አሳሳቢና በጥብቅ የደህንነት ስጋት ከሀገር መውጣቱ መረጃዎች ወጥተዋል። የኢቢኤስ ቴሌቪዥን አድማቂ የቅዳሜን ከሰዓትና የትዝታችን በኢቢኤስ አዘጋጅና አቅራቢ በመሆን የሚታወቀው ተወዳጁና ጉምቱ ጋዜጠኛ ዮናስ ከበደ ድንገት ለምን ከኢቢኤስም ከሀገርም ለምን ተሰወረ ካላችሁ የዚህን ጥያቄ መልስ ሚስጥሩን ደርሰንበታል። ስለሆነም የጋዜጠኛውን ድንገተኛ መሰወር ከጀርባው ስላለው ለሱም ለቤተሰቡም ለህይወታቸው የሚያሰጋቸውን የተደቀነበትን ሚስጥር እናደርሳችኋለን። ሰላም እንደምን ቆያችሁ? የተወደዳችሁና የተከበራችሁ በተለያየ የዓለም ክፍል የምትገኙ የዛምራን አዲስ ቤተሰቦች እኛን ቀዳሚ ምርጫችሁ ስላደረጋችሁ ምስጋናችን ላቅ ያለ ነው። እንደምታውቁት ዛምራን አዲስ አዳዲስ ወቅታዊ አዝናኝና አስተማሪ እንዲሁም ማህበራዊ ጉዳዮችን እየዳሰሰ ወደ እናንተ ውድ ቤተሰቦች ተደራሽ የሚያደርግ መሰናዷችን ነው። ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። የለቀቅናቸው አዳዲስ ቪዲዮዎች በቀጥታ እንዲደርሳችሁ የደወል ምልክቷን ተጫኑ። እንዲህ ባለ መልኩ አዘጋጅቼ የማቀርብላችሁ ሪች ኦሪዮን ነኝ። እስከ ፍጻሜው ድረስ አብራችሁን ቆዩ። ለረጅም ዓመታት በኢትዮጵያ የቴሌቪዥን ታሪክ ውስጥ ከፍተኛ ተወዳጅነትን ያተረፉትን የቅዳሜን ከሰዓትና የትዝታችን በኢቢኤስ ዝግጅቶችን በብቃት ሲያቀርብ የነበረው ጋዜጠኛ ዮናስ ከበደ ባለፉት 3 ወራት በጣቢያው ላይ ምንም አይነት ተሳትፎ ሳያደርግ በመቆየቱ በማህበራዊ ሚዲያ ገጾች ላይ በርካታ ጥያቄዎችና መላምቶች በስፋት ሲደመጡ ቆይተዋል። በተለይም ያለምንም ቅድመ ማስጠንቀቂያ ወይም የሽኝት ስነ ስርዓት ከጣቢያው መራቁ አድናቂዎቹ የት ገባ፣ ምን አጋጠመው በሚሉ ተከታታይ ጥያቄዎች እንዲወጠሩ አድርጓቸው ነበር። እነዚህ መላምቶችና ጥያቄዎች ከቁጥጥር ውጭ በሆነ መልኩ እየተናፈሱ በነበረበት ወቅት ታዲያ ጋዜጠኛው ዮናስ ከበደ ከበርካታ ወራቶች ቆይታ በኋላ ድንገት ዝምታውን ሰበረም። ዮናስ ለተነሳበት ጥያቄ መልስ የሰጠው ድሮ ያቀርብበት በነበረው የቅዳሜ ከሰዓት መዝናኛ መሰናዶ ላይ ከአሜሪካን ሆኖ በቪዲዮ ኮል ነበር ያቀረበው። በዚህም ቆይታው ስለ ወቅታዊ ሁኔታውና ከጣቢያው ስለራቀበት ምክንያትም መልስ ሰጥቷል። ያለሁት ዲኤምቪ ኤሪያ ቨርጂኒያ ነው፣ ስለዚህ ካናዳ አልሄድኩም ሲል ነበር የተናገረው። ቤተሰቡን ይዞ ወደ ካናዳ ተሰደደ ተብሎ ይወራ የነበረው ወሬ ፍጹም ስህተት መሆኑን በአሁኑ ሰዓት በአሜሪካ ቨርጂኒያ ግዛት እንደሚገኝ በይፋ ያስታወቀ ሲሆን ወደ ስፍራው ያቀናውም ረጅም የስራ ዘመኑን ተከትሎ የተሰጠውን ፍቃድ ተጠቅሞ ለእረፍት እንደሆነና የእረፍት ጊዜውን በአግባቡ እያሳለፈ እንደሚገኝም ተናግሯል። በዚህ የቴሌቪዥን ቆይታው ላይ ዮናስ አሜሪካ ቢኖርም የሀገር ቤት ናፍቆት በእጅጉ እንደበረታበትና የኢትዮጵያ ጠረን እንደራቀውም ጭምር ተናግሯል። በዋሽንግተን ዲሲና በቨርጂኒያ የሚገኙ ታሪካዊ ከተሞችንና ትልልቅ ሙዚየሞችን በመጎብኘት ጊዜውን እያሳለፈ መሆኑን ጠቅሶ በሚዘዋወርባቸው ቦታዎች ሁሉ ከኢትዮጵያውያን የሚያገኘው ፍቅርና ክብር እጅግ ልብ የሚነካ እንደሆነ እንዲሁም ስለ ወደፊት የስራ ጣፋንታውም ሲናገር ከሀገር መራቁና የሚወደውን የሚዲያ ስራ ማቆሙ ከባድ ናፍቆት እንደፈጠረበትም አልደበቀንም። የእረፍት ጊዜውን እንዳጠናቀቀም በአጭር ጊዜ ውስጥ ወደ ሀገር ለመመለስ ታላቅ ሀሳብ እንዳለውና በታደሰ መንፈስም በሙሉ ኃይል ወደ ስራው ተመልሶ ተመልካቾቹን በድጋሚ እንደሚያገለግል ቃልም የገባ ሲሆን ይህንን ተስፋ ሰጪ ንግግር የሰሙ በርካታ አድናቂዎቹም ዮናስ በቅርቡ ይመለሳል በሚል ታላቅ ደስታ ተሰምቷቸውም ደስታቸውን እያከበሩ ነበር። ይሁን እንጂ ከዚህ የቪዲዮ ማብራሪያ በስተጀርባ የተደበቀው እውነተኛ ሚስጥር ግን ፍጹም የተለየና አስደንጋጭም ሆኖ አግኝተናል። የዋልያ ሚዲያ ታማኝ ምንጮች ይፋ እንዳደረጉት ጋዜጠኛው ዮናስ ከበደን ከአሜሪካ ሆኖ በቪዲዮ የሰጠው እረፍት ላይ ነኝ፣ በቅርቡ እመለሳለሁ የሚለውን ማብራሪያ እውነተኛውን ምክንያት ለመሸፈን የተደረገ እንጂ ጉዳዩ በጥልቅ የደህንነት ስጋት ከሀገር ሽሽት መሆኑ ተሰምቷል። ይህንንም ሲል ይቀጥላል። እውነታው ጋዜጠኛው በሀገር ውስጥ በደረሰበት ከፍተኛ የስራ ላይ ጫናና የህይወት አደጋ ምክንያት ለአሜሪካ መንግስት ጥገኝነት ወይም አሳይን ለመጠየቅ መገደዱ ነው። የዚህ ከባድ ውሳኔ መነሻ ታሪክ
ታሪክ የሚጀምረው ባለፈው ህዳር ወር ላይ ነበር። በወቅቱ ጋዜጠኛውን ዮናስ ከበደ ከተለያዩ የኢትዮጵያ የመገናኛ ብዙሃን ከተውጣጡ የሙያ አጋሮቹ ጋር በመሆን በእስራኤል የውጭ ጉዳይ ሚኒስቴር ይፋዊ ግብዣ ወደ እስራኤል የስራ ጉብኝት አድርጎ ነበር። ዮናስ በጉብኝቱ በሰራው ፕሮግራም ምክንያት በዓለም አቀፍ የአልጀዚራ ቴሌቪዥን ጣቢያ ለጥቃትና ለአደጋ የሚያጋልጥ ከባድ ዘገባ ተሰራበት። ቴል አቪቭ እስራኤል ገባ በካናዳ ቶሮንቶ ነዋሪ በሆነው ትውልደ ኢትዮጵያዊ ጋዜጠኛ ዘካሪያስ ሽመልስ አማካኝነት በአልጀዚራ ላይ የቀረበው ዘገባ የአሜሪካ ጋዜጠኞች በእስራኤል ያደረጉት ጉብኝትና ያስከተለው የሚዲያ ሽፋን የሚል ርዕስ የተሰጠው ነበረም። ዘገባው የኢትዮጵያውያኑን ጋዜጠኞች ጉዞ በጥብቅ በመኮነንና በመንቀፍ ጋዛ ድረስ ሄደው የፍልስጤማውያንን ሰቆቃ፣ ረሃብና ውድመት በአካል ሳይዘግቡ የእስራኤልን ትርክት ብቻ አስተጋብተው መጡ የሚል ወገንተኝነት የተሞላበትና ለደህንነት ሪስክ የሆነ ፍረጃን ያተኮረ የአልጀዚራ የቴሌቪዥን ዘገባ በቀጥታ ከተላለፈ በኋላ በሀገር ውስጥ ባሉ የፍልስጤም ደጋፊዎችና ማህበረሰቦች ዘንድ በጋዜጠኛው ዮናስ ከበደ ላይ ያነጣጠረ ከባድ ማስፈራሪያና ዘመቻም ተከፈተበት። የአልጀዚራን ፍረጃ ብቻ መነሻ ያደረጉ አንዳንድ አካላት በዮናስና በሌሎችም የጉዞ ተካፋዮች ላይ በማህበራዊ ሚዲያ፣ በስልክ፣ በኢሜይል እና በአካልም ጭምር ተከታታይ የሆኑ ዛቻዎችንና ማጥላላቶችን ማዳረስ ጀመሩ። ጉዳዩ ይበልጥ እየከረረ ሄዶ የፊልስጤም ደጋፊዎች በዮናስ ላይ ብቻ ሳይሆን እርሱ በሚሰራበት የኢቢኤስ ቴሌቪዥን ጣቢያም ላይ ጭምር የእስራኤልን ፕሮፓጋንዳ የሚያስተጋባ ጣቢያ ነው፣ ካሁን በኋላ ማንም እንዳይመለከተው የሚል እገዳ እስከ መክፈትም ደረሱ። በዚህም ከባድ ማዕበል ውስጥ የገባው ጋዜጠኛው ዮናስ ከበደ በሀገር ውስጥ ያለምንም ስጋት ስራውን በነፃነትና በደህንነት የመስራት እድሉ ሙሉ በሙሉ ተዘጋበት። ከዚህም በላይ ከሚከተለው የመንግስት አካል ህጋዊና አስተማማኝ የደህንነት ከለላ ማግኘት ባለመቻሉ ህይወቱና የቤተሰቡ ደህንነት ከፍተኛ አደጋ ላይ ወደቁ። በአዲስ አበባ ከተማ በነበረው ቆይታ ይህንን ሁሉ የስነ ልቦና ጫናና የደህንነት ስጋት እያስተናገደ የቆየው ጋዜጠኛ ዮናስ ከበደ የደረሰበትን ተከታታይ ዛቻና ማስፈራሪያ በአዲስ አበባ ለሚገኘው የእስራኤል ኤምባሲና ለእስራኤል የውጭ ጉዳይ ሚኒስቴር በይፋ ይቆም ነበረም። በመጨረሻም አማራጭ በማጣቱና ሁኔታዎችን ለማቀዝቀዝ እንዲሁም ራሱን ለመጠበቅ ለእረፍት በሚል ሽፋን ወደ አሜሪካን ለማቅናት ተገደደም። ወደ አሜሪካ ከገባ በኋላም ወደ ሀገር ቤት መመለስ ዋስትና እንደማይሆን የተረዳው ዮናስ ከበደ ህጋዊ ከለላ ማግኘት የሚችልበትን መንገድ ማፈላለግ የጀመረ ሲሆን በዚህም ምክንያት በአሁኑ ወቅት በአሜሪካን መንግስት ይፋዊ የፖለቲካ ጥገኝነት ጥያቄ ወይም አሳይን አፕሊኬሽን ማመልከቻቸውን በይፋ ማስገባቱ ተሰምቷል። ዘገባው ዮናስ በእስራኤል ቆይታ ወቅት ቃለ ምልልስ አድርጋለት የነበረችው ታዋቂዋ ትውልደ ኢትዮጵያዊት የእስራኤል ፓርላማ አባል ዶክተር ጸጋ መላኩ የደረሰበትን ስደትና አደጋ በመረዳት ለእርሱ የሚሆን ጠንካራ የድጋፍ ደብዳቤ አዘጋጅታለችም። ይህ የፓርላማ አባላዊ ድጋፍ ደብዳቤ በመጪዎቹ ጥቂት ሳምንታት ውስጥ ለአሜሪካ ስቴት ዲፓርትመንት በቀጥታ እንደሚደርስ የምንጮች መረጃ ያመላክታል። ይህ ደብዳቤ ተቀባይነት ካገኘ ጉዳዩ በጥቂት ጊዜያት ውስጥ አልቆ ሙሉ ቤተሰቡን ከሀገር አውጥቶ በአሜሪካ የመሰብሰብ ታላቅ እድል ይኖረዋል። ምንም እንኳን ጋዜጠኛ ዮናስ ከበደን በቴሌቪዥን መስኮት ቀርቦ በቅርቡ ወደ ሀገር ቤት እመለሳለሁ ቢለንም እውነታው ግን ጨርሶ የማይመለስበት እድል እንዳለና ቀጣይ የህይወት ምዕራፉን በአሜሪካ ለመቀጠል መወሰኑ ነው። ይሁን እንጂ ይህ ውሳኔው ከተወዳጁ የሚዲያ ሙያ ሙሉ በሙሉ ያግደዋል ማለት አይደለም። የኢቢኤስ ቴሌቪዥን ማኔጅመንት ኃላፊዎች የዮናስን አቅምና ተወዳጅነት በሚገባ ስለተረዱ እሱን በስራው ለማቆየት ሌላ ስትራቴጂ ነድፈዋል። እንደ ምንጮች ገለጻ ከሆነ የኢቢኤስ ቴሌቪዥን ዋና መስሪያ ቤት በሚገኝበት በሲልቨር ስፕሪንግ ከጥቂት ወራት በኋላ ለሚጀምራቸው እንደ አዲስና ዘመናዊ ፕሮግራሞች ዮናስን በአቅራቢነትና በአዘጋጅነት ለመቅጠር ቅድመ ዝግጅት እያደረገ እንዳለ መረጃዎች ተሰምተዋል። በአሁኑ ወቅት የአሜሪካ የጥገኝነት ጥያቄው በሂደት ላይ ስለሚገኝና ህጋዊ የስራ ፍቃድ እስኪያገኝ ድረስ ታክስ በማያስከፍሉ ማናቸውም ህጋዊ ስራዎች ላይ መሰማራት ስለማይችል ውሳኔውን በተስፋ እየተጠባበቀ ይገኛል። ፍቃዱ እንደወጣ ወዲያውኑ ከአሜሪካ ስቱዲዮ ሆኖ አዳዲስ ዝግጅቶች ወደ ተመልካች እንደሚያደርስም ይጠበቃል። ውድ ተመልካቾቻችን የታዋቂውና የተወዳጁ እንዲሁም የጉምቱ ጋዜጠኛው ዮናስ ከበደ ድንገተኛ ስደትና ከበስተጀርባው ያለው እውነተኛው ሚስጥር ይህንን ይመስላል። የጋዜጠኛውን የጥገኝነት ጥያቄና እንዲሁም ደግሞ የደረሰበትን የደህንነት ስጋት እንዴት አያችሁት? በእርግጥስ የሚዲያ ባለሙያዎች ለሰሩት ዘገባ በዚህ ልክ ለአደጋ መጋለጣቸው አግባብ ነው ብላችሁ ታስባላችሁ?
እስኪ ሀሳብ መስጫ ሳጥን ላይ ያስቀምጡልን። ውድ የሳምራን አዲስ ቤተሰቦች ለዛሬ የነበረን ቆይታ ይህንን ይመስል ነበር። አብራችሁን እስከ ፍጻሜው ድረስ ስለዘለቃችሁ ምስጋና ላቅ ያለ ነው። ቪዲዮን ላይክ፣ ሼር፣ ሰብስክራይብ በማድረግ ከጎናችን በመሆን ድጋፋችሁ አይለየን። በሌላ በአዲስ ዝግጅት እስከምንገናኝ፣ በሌላ በአዲስ መረጃና በአዲስ ዝግጅት እስከምንገናኝ ድረስ በያላችሁበት ሰላማችሁ እንዲበዛ እየተመኘው የዛሬን እዚህ ጋር አበቃው። ቸር ቆዩኝ።